አርሰናል ከአትሌቲኮ ማድሪድ ምሽት 4 ሰዓት ጀምሮ በታሪካቸው 2017-18 ዩሮፓ ሊግ ግማሽ ፍጻሜ ላይ ብቻ ተገናኝተዋል። አትሌቲ በድምር 2-1 ረቷል። አትሌቲ በኦፕታ 19.3 በመቶ የማሸነፍ ዝቅተኛ ግምት ተሰጥቶት የሚያደርገው ጨዋታ ነው። አርሰናል 58 በመቶ ግምት ተሰጥቶታል። በተከታታይ 6 ጊዜ የስፔን ቡድኖችን በማሸነፍ ታሪክ የሰራ ቡድን ነው የሰሜን ለንደኑ ክለብ። በተለይም ደግሞ አምና ሪያል ማድሪድን በደርሶ መልስ ማሸነፉ ይታወሳል። በዚህ ውድድር ዓመት በአውሮፓ 5 ሊጎች ዝቅተኛ ጎል የተቆጠረበት ክለብ ነው አርሰናል፣ 3 ብቻ። እነዚህም 3 ጎሎች የተቆጠሩት በእንግሊዝ ፕሪሚየር ሊግ ጨዋታዎች ነው። በማንቸስተር ሲቲ፣ በሊቨርፑል እና በኒውካስል ዩናይትድ። ከማንቸስተር ሲቲ ጋር አቻ ተለያይተዋል። በሊቨርፑል 1-2 ተሸንፏል። አስደናቂ ቅጣት ምት ሶቦስ ላይ ማስቆጠሩ ይታወሳል። ከዛ ውጪ በሴንት ጄምስ ፓርክ ኒውካስል ዩናይትድን 2-1 በረታበት ጨዋታ የአየር ላይ ኳስ የተቆጠረበት ነው። ቮልትመድ ያስቆጠረው ጎል ነው። እነዚህ 3 ጎሎች ብቻ ናቸው አርሰናል የተቆጠሩበት። በቻምፒየንስ ሊጉ ጎል አልተቆጠረበትም። ሌላው በቻምፒየንስ ሊግ በዚህ የውድድር ዓመት ጎል ያልተቆጠረበት ቡድን የጣሊያኑ ኢንተር ሚላን ነው። በመከላከል የሚታወቅ አስደናቂ ቡድን ማለት ነው። በአጠቃላይ በ11 ጨዋታዎች 3 ጎሎች ብቻ በዚህ የውድድር ዓመት አርሰናል ተቆጥሮበታል። በቻምፒየንስ ሊግ ጎል አልተቆጠረበትም። በካራቦ ካፕም በተመሳሳይ በመከላከል ጥንካሬው የሚታወቀው አትሌቲ በዚህ የውድድር ዓመት ጎሎች የተቆጠሩበት ነው። አስቀድሞ ከነበረው አጫወት በተወሰነ መልኩ እየተለወጠ መጥቷል። በላሊጋው 10 ጎሎች ተቆጥሮበታል። በቻምፒየንስ ሊጉ 4 ጎሎች፣ በአጠቃላይ 14 ጎሎች ተቆጥሮበታል። ከአርሰናል በ11 የበለጠ ጎል ተቆጥሮበታል ማለት ነው። ሁለቱም በመከላከል ላይ የሚታሙ ክለቦች አይደሉም፣ ግን የዚህ የውድድር ዓመት አርሰናል መከላከሉ እጅግ የሚያስደንቅ ነው። ምናልባት 2005 ላይ ቼልሲ በአጠቃላይ በፕሪሚየር ሊጉ ብቻ 15 ጎሎች በ38 ጨዋታዎች ተቆጥረውበት ነው ዋንጫውን ያሸነፈው። ይህንን ክብረ ወሰን የሚጋራበት መንገድ ላይ ይገኛል አርሰናል። ግሩም መከላከል እያደረገ ይገኛል። አትሌቲኮ ማድሪድ ግን ቀድሞ ከሚታወቅበት መንገድ በተወሰነ መልኩ የተለየ ጨዋታ እያደረገ ነው። ጎሎችም የተቆጠሩበት ነው። አርሰናል በቻምፒየንስ ሊጉ ከገጠማቸው 2 ቡድኖች የዛሬ ተጋጣሚው ከባዱ ይሆናል። የመጀመሪያውን ወደ ስፔን ተጉዞ አትሌቲክ ቢልባውን 2-2 አሸንፎ ተመልሷል። በሜዳው ኦሎምፒያኮስን እንደዚሁ ማሸነፉም ይታወሳል። ከነዚህ 2 ቡድኖች አትሌቲኮ ማድሪድ የተሻለው ትልቁ ክለብ ነው። ግን አርሰናል በኤምሬትስ በምድብና በሊግ ምዕራፍ ጨዋታዎች በ11 ተከታታይ ጨዋታዎች በሜዳው ሲያሸንፍ ጎልም አልተቆጠረበትም። ይህ ጥንካሬውን የሚያሳይ ነው። በተከታታይ ዓመታት ከቻምፒየንስ ሊግ ከራቀ በኋላ ወደ ቻምፒየንስ ሊጉ ሲመለስ በጥንካሬን የተመለሰው አምናም እስከ ግማሽ ፍጻሜ መጓዙ ይታወሳል። በጊዜው ሻምፒዮን ፓሪስ ሰን ጀርማ ብቻ ነው የተሸነፈው። በግማሽ ፍጻሜ ተሸንፎ መውጣቱ ይታወሳል። በእርግጥ በውድድሩ ላይ ኢንተር ሚላንም ተሸንፏል፣ ግን ጠንካራ ተፋላሚ እንደነበረ የሚታወስ ነው። አትሌቲ በክረምቱ ቡድኑን ሪፍሬሽ አድርጓል። አስፒሊኩዌታ፣ ቪትስል፣ አንሄል ኮሪያ፣ ሳውል፣ ሮድሪጎ ዲፖል እና ቶማስ ሌማር ወጥተዋል። ለበርካታ ዓመታት በክለቡ የቆዩ ተጫዋቾች ናቸው። ደግሞ አሌክስ ቢያና፣ ጆኒ ካርዶሶ፣ ቲያጎ አልማዳ፣ ራስፓዶሪ እና ኒኮ ጎንዛሌዝን አስፈርሟል። የውድድር ጅማሬ ላይ ተጫዋቾችን ለማዋሃድ ጊዜ ፈልጎ ነበረ። ጨዋታዎችን ለማሸነፍም ተቸግሮ ነበረ። በተለይም ደግሞ ከሜዳ ውጪ የሚደረጉ ጨዋታዎች ላይ ጎል አስቀድሞ ቢያስቆጥር እንኳን ጎሎች እየተቆጠሩበት ጥቂት ነጥቦችን ነው መውሰድ የቻለው በላሊጋው። ግን አሁን ወደ ጥንካሬ እየተመለሰ ይመስላል። በቅርቡ በእርግጥ በስፔን ላሊጋ በከተማ ተቀናቃኙ በሪያል ማድሪድ 5 ጎሎች ተቆጥረውበት ተሸንፏል። 5-2 በሆነ ውጤት። ይህም ከረዥም ዓመታት በኋላ ለመጀመሪያ ጊዜ ነው ማድሪድ አትሌቲኮ ማድሪድ ላይ ይህንን ያክል ጎል ሲያስቆጥር። ወጥ የሆነ አቋም አላሳየም አትሌቲኮ ማድሪድ። ግን አሁን ያለበት ደረጃና በቡድን ውስጥ ያሉት የተጫዋቾች ጥራት ስብስቡ አርሰናልን ለመፈተን በቂ የሚያደርገው በተለይም ከቀደሙት 2 የቻምፒየንስ ሊግ ጨዋታዎች ይልቅ ፈታኝ ሊሆን እንደሚችል መናገር ይቻላል። የስፔን ዋናዋ ከተማዋ ቡድን በቻምፒየንስ ሊጉ በሊቨርፑል 3-2 ተሸንፎ ነው ዘንድሮ የጀመረው። ግን ደግሞ የጀርመኑን አይንትራክት ፍራንክፈርትን 5-1 ረትቶ ነው 3ኛውን የሊግ ምዕራፍ ጨዋታ ኤሚሬትስ ላይ ከአርሰናል ጋር የሚያደርገው። ይህንን ጨዋታ በተመለከተ የአርሰናሉ አሰልጣኝ ሚኬል አርቴታም አትሌቲኮንም አሰልጣኝ ዲዬጎ ሲሞኔንም አድንቋል። ጥራቱ ላቅ ያለ አሰልጣኝ
አሰልጣኝ መሆኑንም ተናግሯል። ሲሚዮኔም አርሰናልን አድንቋል። አርሰናል በተጋጣሚ አጋማሽ ፕሬስ ሲያደርግ ጥሩ ነው፣ ደግሞ እኛም በትራንዚሽን በጣም ጥሩ ነን ብሏልና ዛሬ ምናልባት አርሰናል እያጠቃ አትሌቲኮ ማድሪድ እየተከላከለ በመልሶ ማጥቃት ሊጫወት ይችላል። በተለያየ መንገድ ሊጫወት የሚችል ቡድን ስለሆነ አትሌቲኮ ማድሪድም በአርሰናል በኩል ማርቲን ዙቢሜንዲ፣ አምበሉ ኖኒ ማዱዌኬ፣ ካይ ሃቨርትዝ እና ጋቢ ጄሱስ በጉዳት ከዚህም ጨዋታ ውጪ ናቸው። ቀጣይም ጨዋታዎች ላይ የመመለስ እድል አይኖራቸውም። ለረጅም ጊዜም የተጎዱ ተጫዋቾች በመካከል እንዳሉ ይታወቃል። በተለይ ካይ ሃቨርትዝ እና ጋቢ ጄሱስ የረጅም ጊዜ ጉዳት አለባቸው። ዙቢሜንዲ እና ዴክላን ራይስ ባለፉት 2 ተከታታይ ጨዋታዎች ቢጫ ካርድ ስለተመለከቱ አንድ ቢጫ ዛሬ የሚመለከቱ ከሆነ ቀጣይ ጨዋታ በቻምፒየንስ ሊግ ይቀጣሉ ማለት ነው። ኒኮ ጎንዛሌዝ ቅዳሜ ዕለት በላሊጋው ኦሳሱናን ሲያሸንፍ አትሌቲኮ ማድሪድ ጭንቅላቱ ላይ ተጎድቶ ነበረ። ከዚህ ጨዋታ ውጪ ይሆናል ሲባል ነበር፣ ግን ወደ ለንደን ተጉዟልና የሚሰለፍበት እድል አለ እየተባለ ነው። ጆኒ ካርዶሶ ከ4 ሳምንታት በኋላ አሁንም ከጉዳት ባለማገገሙ ወደ ለንደን አልተጓዘም። ሎንግሌ የቀድሞው የቶተናም ተከላካይ የባርሴሎናም ተከላካይ ዛሬ አርሰናልን በሚገጥመው ስብስብ ውስጥ ይገኛል። አትሌቲ በ4-4-2 ፎርሜሽን እንደሚገባ ይጠበቃል። አስቀድሞ ከሚታወቅበት መንገድ በዲየጎ ሲሚዮኔ ስር ለውጦችን እያደረገ ያለም ቡድን ነው። ጠንካራ የመከላከል የአካል ብቃት ላይ ያተኮረ አጫወት የሚከተል እንደነበረ ይታወቃል። በርካቶችን ፈትኗል። በዚህም አሁን እየተለወጠ ነው። የማጥቃት አቀራረብንም እየመረጠ ነው። ምናልባት ይህንን በዛሬው በኤሚሬትስ ጨዋታ ላይ ላንመለከት እንችላለን። ከአርሰናል ጥንካሬ አንጻርና አሰልጣኙ አስቀድሞ በጋዜጣዊ መግለጫ ላይ ከተናገረው አንጻር እየተከላከለ በመልሶ ማጥቃትና ሁሊያን አልቫሬዝን የመሳሰሉ ግሬዝማንን የመሳሰሉ ድንቅ ተጫዋቾች፣ ዮሬንቴም የቀኝ ተከላካይ ቢሆንም በጣም አስደናቂ የማጥቃት ክህሎት ያለው ተጫዋች ስለሆነ በዚህ መንገድም ሲጫወት ልንመለከተው እንችላለን። ግን በአጠቃላይ የውድድር ዓመቱን ከተመለከትን ቀድሞ ከሚታወቅበት ሙሉ መከላከል ወደ ማጥቃት የቀረበ ጨዋታ እየተከተለ እንደሆነ መናገር ይቻላል። በአንድ ጊዜ 10 እና በላይ የኳስ ቅብብል በ2 ቻምፒየንስ ሊግ ጨዋታዎች 40 ጊዜ አድርጓል። ይህም ከሲቲና ሚዩኒክ ቀጥሎ የሚያስቀምጠው ነው። ይሄ በጣም የሚገርም ለዲየጎ ሲሚዮኔ ቡድን እንደዚህ አይነት ቁጥር ማስመዝገብ አስገራሚ ነው። አሰልጣኙ እንዳለው በፋስት ብሬክ መጫወት ከፈለገም ያንን ማድረግ ይችላል። በዚህ መንገድ በ2025-26 የውድድር ዓመት 4 ጎሎችን አስቆጥሯል። ብዙ ነው በጣም። በተለያየ መንገድ ነው ክለቦች ጎል የሚያስቆጥሩት። ከአንዱ መንገድ በዚህን ያክል ጎል ቁጥር ማስቆጠር መቻል እዚህ ላይ ያለውን ጥንካሬ የሚያሳይ ይሆናል። የስፔኑ ቡድን ጎል አስቆጣሪ ተጫዋቾች አሉት፣ አልቫሬስና ግሬዝማንን የመሳሰሉ። ግን ደግሞ ዮሬንቴንም አርሰናል ሊጠነቀቀው ይገባል። በሊቨርፑል ላይ 2 ጎሎች ማስቆጠሩ ይታወሳል። በተደጋጋሚ በተጋጣሚ ሳጥን የሚገኝ ተጫዋች ነው። ጎል የማስቆጠርም አቅም አለው። የጎሎች አይንም ያለው ተጫዋች ነው። አርሰናል ከቆመ ኳስ አሪፍ ነው፣ አትሌቲም በተመሳሳይ። ስለዚህ ሁለቱም በዚህ መንገድ ጎል ለማስቆጠር ሲሞክሩ ልንመለከታቸው እንችላለን። አትሌቲ ለመልሶ ማጥቃት የተጋለጠም ቡድን ስለሆነ አርሰናል ደግሞ ፈጣን ተጫዋቾች አሉት። ማርቲኔሊ፣ ቡካዮ ሳካ፣ አጥቂው ቪክተር ዮኬሬስም እንደዚሁ ፈጣን ተጫዋች ነው። በእርግጥ በሌሎቹ ልክ ባይሆንም ስፔስ ካገኘ መግደል የሚያስችል አቅም ያለው ተጫዋች ነውና በእነዚህ ተጫዋቾች አትሌቲዎች ሊፈተኑ የሚችሉበት እድል ይኖራል። ምንም እንኳን ከቅድም እንዳልነው ከአሰልጣኙ ተነስተን በደንብ በመከላከል ኋላውን ዘግቶ ቢጫወትም ግን ለመልሶ ማጥቃት በሚወጡበት ጊዜ አርሰናል ኳስ መንጠቅ የሚችል ከሆነ ከኋላ ያለውን ክፍተት መጠቀም ይችላል። አርሰናል ደግሞ በዚህ የውድድር ዓመት በመከላከሉም በማጥቃቱም ባላንስ ያደረገ ቡድን መሆኑን ተመልክተናል። ዛሬ ጎል ሳይቆጠርበት ካሸነፈ በተከታታይ 3 ጨዋታዎች በቻምፒየንስ ሊግ ጎል ሳይቆጠርበት በማሸነፍ ከ2007 በኋላ የመጀመሪያው ይሆናል። በእርሱ በአርሰናል ታሪክ ማለት ነው። በኤክስጂ አጌንስት የሚባላል አይደለ ተጋጣሚ ቡድን የሚያስመዘግበው ማለት ነው። አንድ ቡድን ላይ ተጋጣሚው የሚያስመዘግብበት ኤክስጂ፣ በዚህ አርሰናል አንደኛ ደረጃ ላይ ይገኛል። ተጋጣሚው ላይ በሚያስመዘግበው ኤክስጂ ሳይሆን ኤክስጂ አጌንስት አርሰናል ላይ ሌሎች ቡድኖች የሚያስመዘግቡት ኤክስጂ ማለት ነው 0.85 ብቻ ነው። በቻምፒየንስ ሊግ አንደኛ ደረጃ ላይ ይገኛል። መከላከሉን ጥንካሬውን የሚያሳይ ነው። ሳካ በ19 ቻምፒየንስ ሊግ ጨዋታዎች 17 ጎሎች ላይ ተሳትፏል። 11ዱን ጎሎች አስቆጥሯል። ዩሊያን አልቫሬዝ ደግሞ ከአትሌቲኮ ማድሪድ ከ2023-24 ጀምሮ 13 የቻምፒየንስ ሊግ ጎሎችን አስቆጥሯል። በአጠቃላይ አሪፍ ጨዋታ እንደሚሆን ይጠበቃል። ሁለቱም መከላከል ላይ አይታሙም፣ ግን ደግሞ አትሌቲኮ ማድሪድ የጨዋታ ስልቱን እየቀየረ ነው። በዛሬው ጨዋታ ላይ በደንብ በመከላከል እንደሚጫወት ቢጠበቅም አርሰናልም ጥሩ ተከላካይ ቡድን ነው። ጥሩ የሚከላከል ቡድን እንጂ ሙሉ በሙሉ ተከላካይ ቡድን ነው ማለት አይደለም። አርሰናል ጎሎችን በማስቆጠር በፕሪሚየር ሊጉም 2ኛ ደረጃ ላይ ያለ ቡድን ነው። በደንብ ጎል ያስቆጥራል። በቻምፒየንስ ሊጉም ሁለቱም ጨዋታዎች ላይ ጎል አስቆጥሮ አሳይቷልና ጥሩ ተከላካይ ቡድን ነው እንጂ ተከላካይ ወይም የሚከላከል ወደ ኋላ ተመልሶ በሎ ብሎክ የሚጫወት ቡድን ነው ማለት ግን አይደለም። ምሽት 4 ሰዓት ጀምሮ በኤሚሬትስ አርሰናል ከአትሌቲኮ ማድሪድ